ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰቦች እንደምን አላችሁ? ዛሬ ዘነላችሁ የመጣ ነው በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ቀልብ የገዛውን በአራቱ ታላላቅ ኤሌመንቶች ማለትም በእሳት፣ በውሃ፣ በአየር እና በመሬት ግዛቶች መካከል የሚደረገውን እልህ አስጨራሽ ፍልሚያ የምናይበትን በ2024 የወጣውን አቫታር ዘ ላስት ኤርባንደር የተባለውን ድንቅ ተከታታይ ፊልም የመጀመሪያው ሙሉ ሲዝን ነው። ታሪኩ እያንዳንዱ ትዕይንት በጥበብ የተሞላ ፍጹም ያልተጠበቁ ክስተቶች የሚታዩበትና ስሜትን የሚገዛ በመሆኑ እስከ መጨረሻው ሰከንድ ድረስ አብራችሁን ቆዩ። ከመጀመራችን በፊት ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ቀጥታ ወደ ታሪኩ። ፊልማችን በቀጥታ ወደ መሬት ግዛት ዋና ከተማ ይወስደናል። በከተማዋ ጠባብ መንገዶች ውስጥ አንድ አስገራሚ የእግር እሳት ይነሳል። አንድ ደፋር የመሬት አውጪ አዘርባንደር የሆነ ተዋጊ ከእሳት አውጪዎች ፋየርባንደር ሰራዊት ጋር እያደረገ ያለውን አስገራሚ ፍልሚያ እናያለን። ይህ ተዋጊ ከእሳት ግዛት በሚስጥር የተሰረቀና መላውን ዓለም ሊያጠፋ የሚችል ትልቅ የጦርነት ሚስጥር የያዘ ሰነድ በእጁ አስገብቷል። የእሳት አውጪዎች በከፍተኛ ንዴት እሳቱን እየወረወሩ በየፎቁ ላይ ያሰድዱታል። ነገር ግን ይህ ተዋጊ የመሬት ጥበቡ እጅግ የላቀ በመሆኑ የከተማዋን ድንጋዮችና ግንቦች እንደ ጋሻ እየተጠቀመ ጠላቶቹን መሬት ላይ ይፈጠፍጣቸዋል። ልክ ሊያመልጥ ሲል እና የነጻነት በር ላይ ሲደርስ ግን ከተሰወረበት ቦታ አንድ ግዙፍ የእሳት ኳስ ተወርውሮ ይመታዋል። ተዋጊውም ክፉኛ ይቆስላል። ይሁን እንጂ ራሱን ከማዳን ይልቅ ለሀገሩ ታማኝ መሆንን ይመርጣል። በዚህ ጊዜ ከሩቅ እየሮጠ የመጣውን ታማኝ ጓደኛውን ያየዋል። የተሰረቀው ሚስጥር ሰነድ በፍጥነት ወደ እሱ እየወረወረ የሰነድ በአስቸኳይ ለነጻነታችን ሲባል ለመሬት ግዛት ንጉሥ አድርስ፣ ታላቅ የጦርነት ጥፋት ሊነሳ ነው በማለት በጩኸት ያዘዋል። ጓደኛውም ሰነዱን ይዞ በከፍተኛ ፍጥነት ማምለጥ ሲጀምር ከኋላው የደረሱት የእሳት ጠባቂዎች ሊከተሉት ይሞክራሉ። ነገር ግን ቆስሎ መሬት ላይ የነበረው ጀግና ተዋጊ የቀረውን ኃይሉን በሙሉ ሰብስቦ መሬቱን በጡጫ ሲመታው በሁለቱ መካከል ግዙፍና ረጅም የድንጋይ ግንብ ይፈጠራል። ይህ ግንብ ጠላቶቹ ጓደኛው እንዳያሳድዱ ሙሉ በሙሉ ይጋርዳቸዋል። ተዋጊው ብቻውን ከደርዘን በላይ ከሚሆኑ እሳት ሰራዊት ጋር በጽናት ይዋጋል። ነገር ግን በቁጥር ብልጫ ምክንያት በቁጥጥር ስር ይውላል። በዚያው ምሽት የተማረከ ተዋጊ በሰንሰለት ታስሮ ወደ ጨካኙ የእሳት ንጉሥ ሲዞን ፊት ይቀርባል። ሲዞን በዙፋኑ ላይ ሆኖ በንቀት ይመለከተዋል። እውነታው ግን እጅግ አስፈሪ ነበር። ሲዞን ቀጣዩን የጥፋት ወረራውን በአየር መነኮሳት አየር ኖርምድስ ላይ መሆኑንና መላውን ዓለም ለመቆጣጠር ያቀደውን ሴራ ለተያዘው ተዋጊ ይገልጽለታል። ተዋጊ እውነቱን ስላወቀ ብቻ ሲዞን ያለምንም ርኅራኄ በገዛ ሰዓቱ በሕይወት እያለ ቀጥሏል። የታሪኩ የጭቆና ዘመን በዚህ መልኩ ይጀምራል። ለብዙ ሺህ ዓመታት የአየር፣ የመሬት፣ የእሳትና የውሃ ግዛቶች በሰላምና በደስታ ይኖሩ የነበረው በዓለም ላይ በአራቱም ኤሌመንቶች ላይ ሙሉ ስልጣን ባለው በአቫታር አማካኝነት ነበር። አቫታር ሲሞት መንፈሱ ሳይጠፋ በሌላ አዲስ በሚወለድ ሕፃን አካል ውስጥ ይተካል። ይህ ዘላለማዊ ሕይወት ዑደት ይባላል። ነገር ግን ያለፈው አቫታር ከሞተ በኋላ አዲሱ አቫታር ማን እንደሆነ እስካሁን በይፋ አልታወቀም ነበር። ሲዞን ይህንን ክፍተትና ድክመት በመጠቀም መላውን ዓለም በቁጥጥሩ ስር ለማድረግ ታላቁን የጦርነት እቅድ ያወጣል። ቀጣዩም አቫታር ከአየር ወገን መካከል እንደሚወለድ ስላወቀ የአየር መነኮሳትን ከምድረ ገጽ ለማጥፋት ይነሳል። ታሪካችን አሁን ወደ ሰላማዊና ዳመናው የአየር መነኮሳት ገዳም ይወስደናል። እዚያም ኢንግ የተባለ 12 ዓመት ተጫዋችና ደስተኛ ሕፃን እናገኛለን። ኢንግ ከአቻዎቹ ልጆች በተለየ መልኩ የአየር ጥበብን የመቆጣጠር ብቃቱ እጅግ የላቀና ታምራዊ ነው። በገዳሙ ያሉ መነኮሳት በሙሉ ይህ ሕፃን የአቫታር መንፈስ ያረፈበት እውነተኛው የዓለም አዳኝ መሆኑን በሚስጥር ያውቃሉ። ነገር ግን የኢንግ ምላሽና የአስተማሪ የሆነው መነኩሴ ጋቲያሶ ልጁ ገና ሕፃን ነው፣ የቀሩት 3 ኤሌመንቶች ለመማር የሚያደርገው ረጅም ጉዞ አሁን ላይ ከባድ ይሆንበታል በማለት ይከራከራል። ይሁን እንጂ የገዳሙ ምክር ቤት የእሳት ግዛት በማንኛውም ሰዓት ጦርነት ሊከፍት ስለሚችል ኢንግ በአስቸኳይ ጉዞውን መጀመር እንዳለበት የሚል ውሳኔ ላይ ይደርሳሉ። ኢንግ ከጓደኞቹና ከሚወደው ገዳም ተለይቶ ለከባድ ተልዕኮ ብቻውን መጓዝ እንዳለበት ሲረዳ ልቡ በሐዘን ይሰበራል። እንባውንም እያፈሰሰ እኔ አቫታር መሆን አልፈልግም፣ ከጓደኞቼ መለየት አልሻም እያለ ያለቅሳል። ነገር ግን ታላቁ መምህር ጋቲያሶ በደግነት አቅፎ ያጽናናዋል። አቫታር መሆን ማለት ያህል ታላቅና ለዓለም ሕዝብ አስፈላጊ ኃላፊነት እንደሆነ በሚያደርጉ ቃላት ያስረዳዋል። ኢንግም እውነታውን ተቀብሎ ተልዕኮውን ለመጀመር ይስማማል። በዛኑ ምሽት ኢንግ በውስጡ ያለውን ጭንቀት ለመቀነስ ታማኝ የበረራ ጎሹን አፕን አስነስቶ ለጥቂት ጊዜ አየር ላይ ለመንሸራሸር ወደ ውጭ ይወጣል። ነገር ግን ኢንግም ሆነ መነኮሳት ያላስተዋሉት አንድ አስፈሪ ነገር ነበር። ጨካኙ የእሳት ሰራዊት ገዳሙ ሙሉ በሙሉ ለማጥፋት በሚስጥር ተጠግቶ ነበር።
የእንገት የእሳት ሰራዊት ገዳሙን በኃይል ይወሩታል። የአየር መነኮሳቱ ተባብረው ራሳቸውን ለመከላከል እጅግ አስደናቂ የአየር ጥበብን በመጠቀም ጠላትን ለመመከት ይሞክራሉ። ነገር ግን የእሳት ሰራዊት ይህንን ጥቃት ለሳምንታት ሲያቀዱ ስለነበር፣ በቁጥርም በቴክኖሎጂም ይበልጡ ስለነበር የመነኮሳቱን ጥረት ሳይሳካ ይቀራል። የእሳት ሰራዊት ትላልቆቹን መነኮሳት ካቀጠሉ በኋላ ቀጥታ መምህር ጋትያሶ ጸሎቱን ደብቆ ወደያዘበት ክፍል ያመራሉ። ንጉሥ ሲዞር ራሱ መምህር ጋትያሶ ፊት ለፊት ለጦርነት ይጋፈጠዋል። ጋትያሶ በአየር ጥበቡ ጠላቶቹን እያሽከረከረ ቢጠልም ሶሲንኪን በንቀት ይስቃል። በዚህ ምሽት ሰማይ ላይ የሚታየው ታላቅ ኮሜት ወደ ምድር በጣም ስለቀረበ የእሳት ወጪዎች የሚያመነጩት እሳት ኃይል ከመደበኛው በ10 እጥፍ እንዲበረከት ተደርጎታል። በዚህ ተፈጥሯዊ ክስተት የታገዘው ሲሆን ጋትያሶንና በገዳም ያሉትን መነኮሳት ሕፃናትን በሙሉ ያለ ምንም ርኅራኄ ያጠፋቸዋል። የአየር ወግ ሙሉ በሙሉ ከምድር ይጠፋል። ኢንግ በገዳሙ ላይ ስለደረሰው አስፈሪ አደጋ ምንም ሳያውቅ በግራር ወፎቹ ጀርባ ላይ ሆኖ ወደ ቤቱ ለመመለስ በውቅያኖሱ ላይ እየበረረ ይጓዛል። ነገር ግን ድንገት ሰማዩ ይጨልማል። ውቅያኖሱም በከፍተኛ ማዕበል ይናወጣል። አፕ ማዕበሉን መቋቋም አቅቶት ይንገዳገዳል። በስተመጨረሻም ሁለቱ ቁጥራቸው አጥተው ወደ ጥልቁ ውቅያኖስ ውስጥ ይወድቃሉ። ወደ ባህር ውስጥ እየሰመጡ ሲሄዱ ኢንግ ራሱን ይስታል። አፕም ይዘለፈለፋል። ልክ በዚህ የሞትና ሕይወት አፈፋ ላይ ኢንግ በውስጡ ያለውን ድብቅ የአቫተር ኃይል በራሱ ጊዜ ይቀሰቀሳል። ልጁና አፕን ከሞት ለመታደግ በውሃ ውስጥ በዙሪያቸው ግዙፍና ጠንካራ የበረዶ ድንጋይ ይፈጥራል። በዚህ ሁኔታ ለ100 ዓመታት በበረዶ ውስጥ ተቀብረው ይቆያሉ። ልክ ከ100 ዓመታት በኋላ በደቡብ ዋልታ በዋልፍ ቤይ አካባቢ ካትራና ወንድሟ ሶኮ በትንሽ ጀልባ በበረዶ ውቅያኖስ ላይ እየተጓዙ ሳለ ድንገት አንድ ግዙፍና የሚያበራ የበረዶ ድንጋይ ከውሃ ውስጥ ብቅ ይላል። ካትራ የሚገርም ነገር እንዳለ አይታ በዱላዋ በረዶውን ስትመታው በበረዶ ተሰንጥቆ ይፈነዳል። ከውስጡም ኢንግ ራሱን ስቶ ይወጣል። ካትራ በፍጥነት ኢንግን አንስታ ወደ መንደራቸው ትወስደዋለች። የመንደሩ አያት የኢንግዶን እንቅስቃሴዎችን አይተው ይህ ልጅ ከአየር አውጪዎች ነው በማለት ይገርማሉ። በተመሳሳይ ሰዓት ኢንግ ከበረዶ ሲወጣ የለቀቀው ታላቅ የብርሃን ጨረር ሰማዩን ሰንጥቆ አልፏል። ይህንን ጨረር በቅርብ ርቀት ላይ በመርከብ ይጓዝ የነበረው የተባረረው የእሳት ልዑል ዞኮ በግልጽ ያየዋል። ዞኮ አባቴ በሕይወት አለ፣ እሱን ይዤ ለአባቴ ካስረከብኩ የመንግስት ወራሽነቴ ይመለስልኛል በማለት መርከቡን ወደ ብርሃኑ አቅጣጫ እንዲያዞሩ ታዛል። ኢንግ በመንደሩ ውስጥ ሲናቃ ራሱን እንግዳ ቦታ ላይ ያገኘዋል። በፍጥነት ወደ ውጭ ወጥቶ በፉጨት ታማኝ ጎሹን አፕን ይጠራዋል። አፕን በየሮጠ መጥቶ ሲያቅፈው ኢንግ ደስ ይለዋል። ነገር ግን ካትራና ሶካ አሁን ያለንበት ዘመን ከ100 ዓመት በኋላ መሆኑንና የአየር መነኮሳት በሙሉ በእሳት ሰራዊት መደምሰሳቸውን በሐዘን ይነግሩታል። ኢንግ መላው ቤተሰቡን ማለቁን ሲረዳ ልቡ ክፉኛ ይሰበራል። ካትራ ኢንግን ለማስራነት ስትል እኔም እናቴም በእሳት አውጪዎች ናጣሁት፣ አባቴም ጠላትን ለመዋጋት ከሄደስ ውስጥ ተመኑታል በማለት የራሷን የሐዘን ታሪክ ታካፍለዋለች። ካትራ በደቡብ ዋልታ መንደር የቀረችው ብቸኛ የውሃ አውጪ ወተር ባንድር ናት። ጠላቶቿ እንዳያውቁባት ኃይሏን በሚስጥር ነው የምትለማመደው። ያን ዕለት ለኢንግ የውሃ ጥበቧን በደስታ ስታሳየው ከሩቅ እንደ ግዙፍ ጥቁር የጦር መርከብ ወደ መንደራቸው እየተቃረበ መሆኑን ታያለች። መርከቡ የእሳት ሰራዊት መሆኑን አውቃ በፍጥነት ወደ መንደሩ በመመለስ ወንድሟን ሶካን ታስጠነቅቀዋለች። የመንደሩ አያት መርከቡን ሳዩ እነዚህ ሰዎች የመጡት አቫተርን ፍለጋ ነው ይላሉ። ካትራ ኢንግን ለመደበቅ ትሞክራለች። ልዑል ዞኮ ከታጠቁ ወታደሮች ጋር መንደሩን ጥሶ ይገባል። ሳካ መንደሩንና እህቷን ለመጠበቅ በጦር ዞኮን ፊት ለፊት ትጋፈጠዋለች። ነገር ግን ሶካ ምንም አይነት የኤሌመንት ኃይል ስለሌለው ዞኮ በቀላሉ ይደበደበውና ሊገላው ሲል ኢንግ በዱላ ዘሎ በመግባት የዞኮን ጥቃት ያከሽፈዋል። ኢንግ ዱላውን እያሽከረከረ ከእሳት ሰራዊት ጋር በጽናት ይዋጋል። ነገር ግን ዞኮ እጅህን ካልሰጠ ይህንን መንደር ሙሉ በሙሉ አቃጥለዋለሁ ብሎ ሲስት ኢንግ አዲሱን ጓደኞቹ እንዳይሞቱ ራሱን አሳልፎ ለመስጠት ይስማማል። ሰራዊቱ ኢንግን በሰንሰለት አስረው ወደ መርከባቸው ይወስዱታል። ኢንግ ተይዞ ከተወሰደ በኋላ ሶካና ካትራ ምስኪኑ ሕፃኑን ለጠላት አሳልፈው መስጠት እንደሌለባቸው ይወስናሉ። ካትራ ወንድሟን አሳመና ታማኙን የበረራ ጎሼፕን በማንሳት የዞኮን የጦር መርከብ ለመከተል ሰማይ ላይ ይታማሉ። መርከቡ ላይ ግን ኢንግ እጅና እግሩ ታስሮም ቢሆን ተስፋ አልቆረጠም ነበር። ባለው አስደናቂ ቅልጥፍና የአየር ኃይሉን በመጠቀም የታሰረበትን ገመድ በጥሶ የያዙትን ጠባቂዎች በሙሉ አየር ላይ በትናቸዋል። ነገር ግን ወደ መርከቡ ወለል ላይ ሲወጣ ልዑል ዞኮ በቁጣ ይጠብቀው ነበር። ዞኮ ግዙፍ የእሳት ኳሶቹን እየወረወረ ኢንግን ያጣድፈዋል። ኢንግ ጥቂቶቹን በዱላው እየረገፈ ቢከላከልም በአንድ ከባድ ምት ተመቶ መርከቧን ስቶ ወደ ውቅያኖሱ ሊወድቅ ይላል። ልክ በዚህ የመጨረሻ ሰከንድ ላይ ካትራና ሶካ ፓፕ ጀርባ ላይ ሆነው ይደርሳሉ። ሶካ የኢንግን እጅ ይዞ ወደ ላይ ሲጎትተው፣ ካትራ ደግሞ የእሳት ወታደሮችን በውሃ ምት መሬት ላይ ተዘራ። ሶስቱ ጓደኛሞች ኤፕ ላይ ወጥተው ሰማዩን ሰንጥቀው ሲያመልጡ ሶኮ በንዴት መርከቡ ላይ ይጮሃል።
ከጠላት መርከብ ካመለጡ በኋላ ኤንግ ወደ መንደሩ መመለስ ለሰዎቹ አደጋ እንዲያመጣ ስለተረዳ መጀመሪያ የነበረበትንና የልጅነት ትዝታው ያለበትን የደቡብ አየር ገዳም ለመጎብኘት ይወስናል። ኤንግ በልቡ ምናልባት የተረፈ ሰው ይኖራል የሚል ትንሽ ተስፋ የነበረው ሲሆን ነገር ግን ገዳሙ ደርሰው ከተራራው ላይ ሲወርዱ ያገኙት ነገር ፍጹም አስገራሚና ልብ ሰባሪ ነበር። ሙሉ ሕንጻ በከሰል ጥቁር ሆኗል። ምንም አይነት ሕይወት ያለው ነገር አይታይም። ኤንግ በድንጋጤ ፍርስራሾቹን እየፈተሸ ሲሄድ በአንድ ጨለማ ክፍል ውስጥ የሚወደውንና አንድ አባት የሚያውን የመምህር ጋቲያሶን አጽም ያገኘዋል። አጽሙ በደርዘን በሚቆጠሩ እሳት ወታደሮች የራስ ቁር ተከቦ ነበር። ይህ ማለት ጋቲያሶ እስከ መጨረሻው ሰከንድ ድረስ በጀግንነት ተዋግቶ ነበር። ኤንግን ሳይ መላው ዓለም ይዞርበታል። በከፍተኛ ሐዘንና ስቃይ ጩኸት ይላቀዋል። ልክ በዚህ ጊዜ በውስጡ ያለው አቫተር ቁጣ በራሱ ጊዜ ይቀሰቀሳል። አይኖቹና ንቅሳቶቹ በብርሃን ይሞላሉ። በገዳሙ ዙሪያ ፍርስራሾች የሚንቀሳቀስ አስፈሪ አውሎ ነፋስ ይፈጠራል። ካትራና ሶኮ በነፋሱ ተመተው ሊሞቱ ሲሉ ካትራ በፍርሃት ውስጥ ሆና ወደ ኤንግ ትጠጋለች። ኤንግ ብቻህን አይደለም አሁን እኛ ከአንተ ጋር ነን እያለ ታቅፈዋለች። ኤንግ የካትራን ድምፅ ሰምቶ ቀስ በቀስ ወደ ሰላማዊ ባህሩ ይመለሳል። ዓለም ከዚህ ግፍ ለመዳን 3 ኤሌመንቶች የመማር ጉዞን ለመጀመር እዛው ይምላል። ጉዞዎቹን ቀጥለው በጫካ ውስጥ ሲጓዙ ሞሞ የተባለውን ተጫዋች ባለቀጭን ጅራት ሌሙር ያገኙታል። እሱም አብሯቸው ይጓዛል። በመቀጠልም የውሃ ጥበብን ለመማር ወደ ሰሜን ዋልታ ከመሄዳቸው በፊት በታሪኩ ታዋቂ ወደ ሆነችው ዮኪሺ ደሴት ይመራሉ። ነገር ግን ገና ደሴቷ ላይ እንደረገጡ አረንጓዴ ልብስ የለበሱና ፊታቸው በነጭ ቀለም የተቀቡ ጠንካራ የዮኪሺ ሴት ተዋጊዎች በድንገት ከበው ይዟቸዋል። ሶኪ በነዴት ሴት ተዋጊ በቀላሉ መሬት ላይ ሲጣስ ይበሳጫል። ነገር ግን ወደ መንደሩ መሃል ሲወስዷቸው በመንደሩ ያለው ታላቅ የቀድሞ የአቫተር የኩዌሻ ሐውልት አይኖቹ በድንገት በብርሃን ይሞላሉ። ይህንን ያዩት የደሴቷ ነዋሪዎች እና መሪማዋ ዩኮሪ ይህን ሕፃን አዲሱ አቫተር መሆኑን ተረድተው በከፍተኛ ክብር ይቀበሏል። የመንደሩ መሪ ልጅ የሆነችው ሶኪ 3ቱን እንግዶች ወደ ማረፊያ ክፍላቸው ወስዳ በደሴቱ ሕግ መሰረት እዚያ መቆየት የሚችሉት ለ48 ሰዓት ብቻ መሆኑን ተነግራቸዋለች። በማግስቱ ጠዋት ካትራ ከማንም ቀድማ ትነሳለች። ከመንደሩ ከመውጣቱ በፊት አያቷ በሚስጥር የሰጣችን የውሃ ወጪዎች የትምህርት ጥቅልል ጽሑፍ አውጥታ በባህር ዳርቻ ላይ ብቻዋን መለማመድ ትጀምራለች። ውሃው ከአንድ ቦታ ወደ ሌላ ቦታ ለማንቀሳቀስ ትጥራለች። ሶኮ በበኩሏ በሴቶች መሸነፍ ስለቆጨው ወደ ሶኪ ቀርቦ የማርሻል አርት እና የሰይፍ ፍልሚያ ጥበቡን በቅንነት እንድታስተምሩ ይጠይቃታል። ሁለቱም አብረው ሲለማመዱ በመካከላቸው የፍቅር ስሜት መፈጠር ይጀምራል። በዚህ መሃል ኤንግ ዓለም እንዴት ማዳን እንዳለበት ግራ ስለገባው በቤተ መንግስቱ ውስጥ ካለው የአቫተር ኩዌሻ ሐውልት ፊት ለፊት ተቀምጦ ጥልቅ ሜዲቴሽን ውስጥ ይገባል። መንፈሱ ከስጋው ተለይቶ ወደ መንፈስ ዓለም ይጓዛል። እዚያም ግዙፍንና አስፈሪውን የቀድሞ አቫተር ኩዌሽን ፊት ለፊት ያገኛታል። ኤንግ ዓለምን እንዴት ነው ሰላም የማያደርገው ብሎ ሲጠይቃት ኩዌሻ ግን አቫተር መሆን ማለት ርህራሄ ብቻ ሳይሆን ጠላትን በኃይል መቅጣት ጭምር ነው በማለት ጥንካሬ እንዲኖረው ታስጠነቅቀዋለች። ኤንግ በመንፈስ ዓለም ውስጥ እያለ በገሃዱ ዓለም ግን አስፈሪ አደጎች ተደቅኖ ነበር። ጨካኙ አዛዥ ዙኦ አቫተር በደሴቷ መኖሩን በሰላይ ደርሶበት በመቶዎች የሚቆጠሩ የታጠቁ የእሳት ሰራዊቶች መርከቦች ላይ አሰልፎ ደሴቷን ይከበታል። ወታደሮቹ ወደ መንደሩ ጥሰው በመግባት ቤቶቹን ማቃጠል ይጀምራሉ። የደሴቷ መሪ ዩኮሪ እና የዮኪሺ ተዋጊዎች ግዛቸውን ይዘው ጠላትን ፊት ለፊት ይከፈታሉ። ዞርዞኮና አጎቶ ሩሂ በተመሳሳይ ሰዓት ደሴቷ ላይ ይደርሳሉ። ዞኮ ቀጥታ ኤንግን ፍለጋ ወደ ቤተ መንግስት ሲያመራ ካትራ መንገድ ላይ ትቀመበታለች። ካትራ ያሉትን የውሃ ጥበብ ተጠቅማ ዞኮን ለመምታት ብትሞክርም ገና ተማሪ ስለነበረች ዞኮ በጥንካሬ እሳት ምት መሬት ላይ ጥሎ የጠፋት ሰይፉን ያነሳል። ልክ ካትራ ልትገደል ስትል በቤተ መንግስት ውስጥ የነበረው ኤንግ አካል አይኖቹ ይበራሉ። የአቫተር ኩዌሻ መንፈስ የኤንግን ሕፃን አካል በሙሉ ተቆጣጥሮ ወደ ውጭ ይወጣል። በዚህ ቅጽበት የኤንግ አካል ተቀይሮ የኩዌሻን ግዙፍ ቁመናና ልብስ ይለብሳል። ኩዌሻ መሬት ላይ ስትቆም መላው ደሴት ይንቀጠቀጣል። አዛዡ ዙኦና ሰራዊቱ በድንጋጤ ወደ ኋላ ያፈገፍጋሉ። ኩዌሻ በአንድ እጅ መሬቱን ስትመታ ግዙፍ ድንጋዮች አየር ላይ ይበራሉ። በሌሎቹ እጅ ደግሞ ከባህሩ ላይ ግዙፍ የውሃ ማዕበል አንስታ የእሳት ሰራዊቱን ታጠለቀለቃቸዋለች። በአራቱም ኤሌመንቶች የታገዘ አስደናቂና መለኮታዊ ጥቃት በመሰንዘር የዞንና የዞኮን ሰራዊት ብቻዋን በትና ተጠፋቸዋለች። ዞ መሸነፉን አውቆ በፍርሃት ወደ መርከቡ ይሸሻል። ውጊያው ሲያልቅ የኩዌሻ መንፈስ አካሉን ይለቃል። ኤንግም ወደ ቀድሞ 12 ዓመት ሕፃን ይመለሳል። የደሴቷ ሕዝብ በአቫተር ኃይል ተደንቀው በፊቱን እንበረከካሉ። 3ቱ ጓደኛሞች ጉዟቸውን ለመቀጠል በአብ ጀርባ ላይ ሲወጡ ሶካና ሶኪ በፍቅር ተቃቅፈው ይሳሰማሉ። ሶኪም የምትወደውን የአየር ማራገቢያ ለሶካ ትሰጠዋለች። 3ቱ ጓደኛሞች ወደ ሰሜን ዋልታ ጉዟቸውን ይቀጥላሉ።
ከሰማይ በላይ በአብ ጀርባ ላይ እየተጓዙ ሳለ ኤንግ በመንፈስ ዓለም ያገኛቸው ማስጠንቀቂያ በጭንቅላት ውስጥ ይመላለሱ ነበር። የሰሜን ዋልታ የህዋ ጉዞ በከፍተኛ አደጋ ላይ ስለሆነች በአስቸኳይ መድረስ እንዳለበት ያውቃል። ይህ በእንዲህ እንዳለ በአዛዥው የተጻፈው ምስጢራዊ ደብዳቤ ወደ እሳት ግዛት ንጉሥ ኢዞይ እጅ ይደርሳል። ደብዳቤው አቫታር ከመቶ ዓመት በኋላ በህይወት መመለሱን ያበስራል። በዚያኑ ምሽት የዩዛይ ቤተ መንግስት በጠላት ሰላዮቹ ይወረራል። ነገር ግን ዩዛይ ድንቅ ተንኮለኛ ልጅ ሉላ አዙላ ሰላዮቹን በብልሃት ተከባቸዋለች። ንጉሥ አዞይ እንደ እብድ እየጮኸ መሪነቱ የተመረቀውን ሰላዮች ያለምንም ርኅራኄ በገዛ እሳቱ በህይወት እያሉ ሲያቀጥላቸው አዙላ በአጠገቡ ቆማ በደስታ ትመለከታለች። ኢንግ ካትራና ሶኮ የህዋ ጥበብን ለመማር ወደ ሰማይ ዋልታ ከመረታቸው በፊት በመሬት ግዛት ውስጥ ወደምትገኘው ታላቋና በግዙፍ ድንጋይ ለተከበበችው ኦማሹ ከተማ ይደርሳሉ። ነገር ግን የከተማዋ ጠባቂዎች ወደ ውስጥ ማንም እንዳይገባ በሩን ዘግተውታል። በዚህ ጊዜ ጄት የተባለ ማራኪና ደፋር ወጣት ነጋዴ መስሎ በመቅረብ ጠባቂዎቹን በገንዘብ ደልሎ በሚስጥር ወደ ከተማ ያስገባቸዋል። ገና ወደ ከተማው እንደገቡ ግን በከተማ የመጓጓዣ መስመር ላይ ከባድ ፍንዳታ ይፈጠራል። ኢንግ በአየር ጥበቡ ፍንዳታው ያመጣውን ከባድ ጭስ ይበትነዋል። በዚህ ጊዜ ቲኦ የተባለ በታከላ ጋሪ ላይ የሚቀመጥ አካል ጉዳተኛ ወጣት ኢንግ አየር ወጪ መሆኑ ይደርስበታል። የቲያ አባት ሳይ የተባለ የከተማ ታላቅ መካኒክና ፈጣሪ ሲሆን ሶስቱ ጓደኞች አደጋ እንዳይገጥማቸው ወደ ቤቱ ወስዶ ያስጠጋቸዋል። ሳይ ይህ ፍንዳታ በእሳት ሰላዮች የተደረገ ነው፣ ከተማ በጠላት ተወራለች በማለት ያስረዳቸዋል። ኢንግ በጦርነቱ ምክንያት ህዝቡ የሚደርስበትን ስቃይ ሳይ የሰሜን ዋልታ ጉዞውን ለጥቂት ቀናት አቁሞ ኦማሹን ለመርዳት ይወስናል። ነገር ግን በዚያን ዕለት ከሰዓት በኋላ ካትራ በሚስጥር ስትዘዋወር ሳይ ከአንድ የእሳት ግዙፍ ሰላይ ጋር በሚስጥር ሲነጋገር ታየዋለች። ሳይ ከጠላቶች ጋር የሚሰራ ከሃዲ መሆኑን ስትታስብ ደነገጠች። በዚህ መሃል ጄኔት በድጋሚ ታገኘዋለች። ጄኔት ይህንን ከሃዲ መከተል አለብን ብላት ሁለቱ ወደ ውጪ ጫካ ይከተሉታል። ነገር ግን ያስተዋሉት ነገር የጫማው መንገድ ጠላቶቹን ያዘጉት እምባሻ ነበር። ብዙም ሳይቆይ በእሳት ወጪዎች ይከበባሉ። ጄት ባለው አስደናቂ የሰይፍ ጥበብ ወታደሮችን ለመመከት ይጀምራል። ነገር ግን በቁጥጥር ስለማይበልጠው ጄት በፉጨት ጓደኞቹን ይጠራል። በዚህ ጊዜ በጫካ ውስጥ የተደበቁት ወላጆቹና በእሳት ሰራዊት ያጡትን ወጣት የዱር አራዊቶች ታጋዮች በመንገድ እየተንጠለጠሉ በመግባት ጠላቶቹን ሙሉ በሙሉ ያጠፏቸዋል። ጄት ካትራን ይዟት በጫካ ውስጥ በጥልቅ ወደሚገኘውና ከዛፎች ላይ ወደ ታሰረው ምስጢራዊ መንደር ይወስዳታል። እዚያ ያሉት ህጻናትና ወጣቶች በሙሉ በቤተሰቦች ተጨፈጨፉባቸው በመሆኑ በእሳት ግዛት ላይ ፍጹም በቀልን እየጠበቁ ናቸው። ካትራ የነጻነት ትግላቸውን አይታ በየፍቅር ትወድቃለች። ነገር ግን በከተማ ውስጥ ኤንግና ቶኦይ ፍንዳታውን የመረመሩ ሲሆን ፍንዳታው በእሳት ወጪዎች ሳይሆን በጌት የተዘጋጀ መሆኑን ይደርሱበታል። ጄት ራሱ የከተማዋን መሪዎች ለመግደል ፍንዳታውን እያደረገ ነበር። ካትራ ይህንን ስትሰማ በመጀመሪያ አታምንም። የጄት ስም ለመከላከል ትሞክራለች። ነገር ግን ጄትና ሰዎቹ እውነታቸውን እቅዳቸው ሊተገብሩ ሲሉ ትደርስባቸዋለች። ጄት የሳይን የጉዞ ሻንጣ ቀይሮ በውስጡ ከተማዋን ሊያፈርስ የሚችል እጅግ አደገኛ የኬሚካል ፈንጂ ይከትበታል። ካትራ ጄኔት የእብደት ነው፣ ይህ ፈንጂ ከፈነዳ በከተማ ያሉ ንጹሃን ዜጎች በሙሉ ያልቃሉ በማለት በጩኸት ትከራከረዋለች። ኢንግ ትክክለኛ እንደነበረ ተረድታ ጄትን ፊት ለፊት ትከፈተዋለች። ልክ በዚህ ጊዜ ልዑል ዞኮና አጎቱ ሩሂ ኢንግን ለመያዝ ወደ ከተማ ዘልቆ ይገባሉ። ኢንግ ካትራንና ሶኮን እናንተ ወደ ቤተ መንግስቱ ሄዱ፣ ሳይን አስቆሙት ብሎ ያዛቸውና ከልዑል ዞኮ ፊት ለፊት አስጨራሽ ፍልሚያ ይጀምራል። በቤተ መንግስቱ ግንብ ላይ ሳያ ሻንጣውን ይዞ ወደ ንጉሱ ሲያመራ ከዛፉ ላይ የተሸሸገ አንድ የጄት ታጋ ህፃን በፈንጂው ላይ የእሳት ቀስት ሊተኮስ ሲዘጋጅ ካትራ ትደርሳለች። ካትራ በፍጥነት ያላትን የውሃ ጥበብ በመጠቀም ከፍተኛ የውሃ ጄት በመወርወር የፈላጻውን እሳት በሰማይ ላይ ታጠፋዋለች። ከተማዋ ከታላቅ ጥፋትም ትደረጋለች። በከተማዋ ሰገነት ላይ ኢንግና ዞኮ እሳትን ንፍያውን እየተወራወሩ በሚያስገርም ፍጥነት ይዋጋሉ። ውጊያው የከተማዋን ጠባቂዎች ቀልብ ይስባል። የመሬት ወታደሮች ወጥተው ሁለቱን ሊይዟቸው ሲሉ ዞኮን ለማምለጥ ይገደዳል። አጎቱ ሩሂ ዞኮን ህይወት ለመዳን ሲል የገዛ ኃይሉን ተጠቅሞ ወታደሮቹን ትኩረት ወደ ራሱ ያዞራል። ዞኮ እንዲያመልጥ አድርጎ እሱ ግን በሰንሰለት ታስሮ ይያዛል። ኢንግን በተመሳሳይ ሰዓት ፍንዳታውን አምጥቷል በሚል ጥርጣሬ በከተማዋ ጠባቂዎች እጅ ይወድቃል። ኢንግ በእስር ቤት ውስጥ ሆኖ አጎት ሩሂን ያገኘዋል። ሩሂ ከሌሎቹ የእሳት ወጪዎች በተለየ መልኩ ሰላማዊ ጦርነት የማይወድና በጥበብ የተሞላ ሰው መሆኑን ኢንግ ይረዳል። ብዙም ሳይቆይ ኢንግ ሰንሰለት ታስሮ ወደ ከተማዋ ንጉስ ፊት ለፊት ይቀርባል። ኢንግ ወደ ዙፋኑ ሲመለከት ግን በድንጋጤ ይጮሃል። ምንም ሳይሆን ከመቶ ዓመት በፊት አብሮት አፈር ፈጅቶ ያደገው የልጅነት ጓደኛው ቡሚ ነበር።
ዞልዞኮ አጎቱን ኢሩሂን ለማዳን ሲል ወታደሮቹን ልብስ ሰርቆ በመልበስ ወደ ከተማው እስር ቤት ሰርጎ ይገባል። በዚህ ጊዜ ካትራና ሶኪ ኤንግ በቤተ መንግስት መታሰሩን ሰምተው እነሱን ለማዳን በከተማው ስር ወደሚገኘው ምስጢራዊ የከርሰ ምድር መተላለፊያ ይገባሉ። ነገር ግን በጨለማው ላብራቶሪ ውስጥ እየተጓዙ ሳለ ዋሻውን የሚጠብቀውና ትላልቅ ድንጋዮችን የሚሰነጣጥቀው አስፈሪው ግዙፍ አውሬ መሬት በድንገት ከፊት ለፊታቸው ይቆማል። ሁለቱ እህትና ወንድም በፍርሃት እየሮጡ ዋሻው መጨረሻው ላይ ከግንብ ጋር ይጋጫሉ። ሙሉ ሊያጠፋቸው ሲተካ ካትራና ሶኮ ተስፋ ቆርጠው እጅ ለእጅ ይያዛሉ። በዚህ ቅጽበት ሙሉ ጥቃቱ ይቆማል። ካትራ ሙሉ ዕውር መሆኑንና የሚንቀሳቀሱ በፍርሃትና በንዴት ስሜት መሆኑን ትረዳለች። ሁለቱም በፍቅርና በተረጋጋ ስሜት እጅ ለእጅ ተያይዘው ሲቆሙ ሙሉ ይለመዳቸዋል። እንዲያውም ከመሬት ስር ወደ ቤተ መንግስቱ የሚደርሰውን በር መንገድ ይመራቸዋል። በእስር ቤት በኩል ልዑል ዞጎ አጎቱን ይዘው ወደሚጓዙበት የመሬት ወጪ ወታደሮች ጋር ይቀበጣል። ዞጎ ብቻውን ሆኖ አስደናቂ ማርሻል አርት በመጠቀም ወታደሮቹን አንድ በአንድ መሬት ላይ ይዘራቸዋል። አጎቱ ኢሩሂን ከሰንሰለት ፈቶት ካወጣው በኋላ ሁለቱ ተባብረው የቀሩትን ጠባቂዎች ይጠፏቸዋል። ነገር ግን ኢሩሂ ክፉኛ ቆስሎ ስለነበር ዞጎ በትከሻው ተሸክሞ ከከተማው በምስጢር ይወጣሉ። በቤተ መንግስት ታላቅ አዳራሽ ውስጥ ግን ንጉስ ቦሚ ለኤንግ ትልቅ እራት ካቀረበለት በኋላ ፊት ለፊት ለጦርነት ይገጥመዋል። ቦሚ በአመታት ብዛት አርጅቶ ቢታይም የሰውነት ጥንካሬው ግን እንደ ብረት የተጠነከረ የመሪ ጥበበኛ ነው። ቦሚ በንዴት እየጮኸ አንተ ለምን ጥለህ በመምጣት ምክንያት ስንት ሚሊዮንስ ባለቀበት ጦርነት ውስጥ እኔ ብቻዬን እንደስቃይ አደረከኝ። ስለዚህ አሁን ጥፋትህ ተጠያቂ አንተ ነህ በማለት ኤንግን በግዙፍ ድንጋዮች ይደበድበዋል። ንጉስ ቦሚ ሁለት ግዙፍ ድንጋዮች በአየር ላይ አስነስቶ አባትር መሆንን ማለት ከባድ ውሳኔዎች መወሰን ነው። አሁን እነዚህን ድንጋዮች አንዱን ካልመረጥክ ሁለታችንም እንጠፋለን በማለት ይገፋዋል። ኤንጉ ግን እኔ ጓደኛዬ በፍጹም አላጠቀም በማለት ራሱን በነፋስ ጋሻ ብቻ ይከላከላል። ልክ በዚህ ጊዜ ካትራና ሶኮ በከርሰ ምድር ዋሻ ወጥተው አዳራሹ ይገባሉ። ሶኮ በብልሃት ዞሎ ንጉስ ቦሉሚን ከጀርባው ይዟል። ካትራ ደግሞ ውሃን ተጠቅማ ድንጋዮቹን ተሰበራቸዋለች። ቦሚ የልጆቹን ጽናትና የጓደኛውን ታማኝነት ሳይ ቁጣው በርዶ ቀስ በቀስ ይስቃል። ሁለቱ የድሮ ጓደኛሞች እርስ በርስ ተቃቅፈው በሰላም ይፈጥራሉ። በዚህ ጊዜ ሳይ ከሃዲ ሳይሆን እሳት ግዙፍ መረጃዎችን ለማስረቅ በሚስጥር የሚሰራ ድርብ ወኪል መሆኑን ይፋ ይሆናል። ከተማዋ ከሴራ ነጻ ትሆናለች። ኤንግ በሞይ ጋር ከተሰናበተ በኋላ ሶስቱ ጓደኛሞች በኤፕ ጀርባ ላይ ሆነው ወደ ሰማይ ዋልታ ጉዟቸውን ይቀጥላሉ። ኮማሾ ከተማ ውስጥ በኋላ ኤንግ ካትራና ሶኮ በኤፕ ጀርባ ላይ ሆነው ጉዟቸው ወደ ሰሜን ዋልታ ይቀጥላሉ። በመንገዳቸው ላይ ግን ሙሉ በሙሉ ተቃጥሎ አመድ የሆነና የሚኬስ አንድ ትልቅ ደን ያያሉ። ካትራው ግር በሚገኝ አንድ ምስኪን መንደር ሲያርፉ የአካባቢው ነዋሪዎች በእሳት ሰራዊት ጥቃት እየደረሰባቸውና ወደ ጫካው የሄዱት ሰዎችን በሙሉ ሳይመልሱ መቅረታቸው ይነግራቸዋል። ኤንግ ወደ ጫካው ዘልቆ ሲገባ በገሃዱ ዓለምና በመንፈስ ዓለም መካከል ያለው ድንበር መላላቱንና የጫካው መናፈስ መቆጣታቸውን በልቡ ይሰማዋል። ሰዎችን ለማዳን ሲል በጫካው መሃል ከታሰረው የመንፈስ ሰራዊት ፊት ለፊት ባለው ትልቅ ድንጋይ ላይ ተቀምጦ ወደ መንፈስ ዓለም ለመሸጋገር ትልቅ ሜዲቴሽን ውስጥ ይገባል። ነገር ግን ኤንግ ገና ጥበቡን በሚገባ ስላልተለማመደው መንፈሱ ወደ መንፈስ ዓለም ሲሸጋገር ሳያስበው ባጠገቡ የነበሩትን ጓደኞቹን ታራንና ሶኮን ጭምር የነፍስ አካላቸውን ይዞ ይገባል። ሶስቱም ራሳቸውን እንግዳና አስፈሪ ጫካ ውስጥ ያገኙታል። በዚህ ጊዜ ዋሽን የተባለውን ግዙፍ ጉጉት ወፍ የሚመስል የእውቀት መንፈስ ያገኙታል። ግዙፍ ጉጉት ይህ ቦታ ለሰው ልጅ አደገኛና በተለይም በዚህ ጭጋግ ውስጥ የተሸሸጉ ጨካኝ ፍጥረታት ስላሉ ጓደኛቸውን በፍጥነት ይዘህ ውጣ በማለት ኤንግ ከባድ ማስጠንቀቂያ ይሰጠዋል። ጭጋጉ እየበዛ ሲመጣ ሶስቱ ጓደኛሞች እርስ በርስ ይጠቃለላሉ። ነገር ግን ጭጋጉ መሃል ላይ እያንዳንዳቸው በህይወታቸው ውስጥ ያጋጠማቸውን እጅግ አሰቃቂና ልብ ሰባሪ ትዝታ በአይናቸው ማየት ይጀምራሉ። ካትራና ሶኮ የእናታቸው የሞት ትዕይንት እያዩ በፍርሃትና በስቃይ ውስጥ ሲወድቁ ኤንግ ግን ብቻውን ወደ አንድ የድንጋይ ቤት ያመራል። እዚያም የሚወደውን የመምህር ጋቲያሱ መንፈስ ያገኘዋል። ጋቲያሱ ግን ኤንግ ጓደኞቹ ታላቅ አደጋ ላይ ናቸው። በዚህ ጫካ ውስጥ የሚኖረው ኮህ የተባለ አስፈሪ መጥቶ እግር ያለው የፊት ሰራቂ መንፈስ የሰፈሩን ሰዎችና ጓደኞቹን ካትራና ሶኮን ወደ ድብቅ ዋሻ ወስደውባቸዋል በማለት ይነግረዋል። ኮህ ሰዎቹ ሲመታቸው ሲያሱ ፊታቸውን በመስረቅ ባዶ የሚያደርግ እርጉም መንፈሳ ነው በማለት ይነግረዋል። ጋቲያሱ ቀጥሎ ይህ መንፈስ ከብዙ ዓመታት በፊት ያሸነፈው የቀድሞ አባት ሮኩ ብቻ ነው። እርሱን ለማነጋገር ግን በእሳት ግዛት ውስጥ ወደሚገኘው የሮኩ ቤተ መቅደስ መሄድ አለብህ ይለዋል። ኤንግ በፍጥነት ወደ ገሃዲ አካሉ ይመለሳል። ካትራና ሶኮ በመንፈስ ዓለም ተይዘው ስለቀሩ አካላቸው ደንዝዞ መሬት ላይ ወድቋል። ኤንግ ጓደኞቹ በአፕና በሞሞ ጥበቃ ስር ትቷቸው፣ እሱ ግን በዱላው እየበረረ በቀጥታ ወደ ጠላት ሀገር ወደ እሳት ጉዞ ያመራል። በቤተ መንግስቱ ውስጥ ያሉት ጠባቂዎች ሊይዙት ቢሞክሩም
አንድ ለዓለም ሰላም ታማኝ የሆነ አረጋዊ ጠባቂ በሚስጥር ረድቶት ወደ ሮኩ ሐውልት ያስገባዋል። ኢንግ ሜዲቴሽን አድርጎ ከአባቱ ሮኩ መንፈስ ጋር ይገናኛል። ሮኩ አንድ ድሮ ኮኮ ጋር ሰዋጋ የእናቱ ሚስጥር ንቅሳት ሰርቄበት ነበር። ያንን ንቅሳት በቤተ መንግስት ውስጥ ደብቄዋለሁ። እሱን ይዘህ ኮኮ ጋር ተደራደረበት በማለት ሚስጥሩን ይነግረዋል። ኢንግ የኮኮ እናት ንቅሳት ይዞ ከቤተ መንግስቱ ሊወጣ ሲል ግን በአዱዶ መልዝኦ የታዘዘው ጁን የተባለች ነጣቂ መርፌ መሰል ምላስ ካለው አስፈሪ አውሬ ጋር ትደርስበታለች። አውሬው በመራቁ ኢንግ መጥቶ ሙሉ አካሉን ሸባ አድርጎት ኢንግን ይወድቃል። ኢንግ ሲነቃ ራሱን በአድሚራል ዞኦ ትልቅ የጦር ምሽግ እስር ቤት ውስጥ ያገኘዋል። ዞ የአቫተር ይዣለው እያለ ከሰራዊቱ ጋር ያገኘዋል። ከሰራዊቱ ጋር በደስታ ሲጠጣ በሰኑ ምሽት አንድ ሁለት ሰይፎች የያዘና ሰማያዊ ጭንብል የለበሰ ምስጢራዊ ተዋጊ ወደ ምሽጉ ሰርጎ ይገባል። ይህ ተዋጊ እጅግ በሚገርም ቅልጥፍና ጠባቆቹን አንድ በአንድ በሰይፍ እየቀላ ወደ እስር ቤት በመግባት ኢንግን በሰንሰለቱ ይፈተዋል። ሁለቱ ተያይዘው በምሽግ ጣራ ላይ ይሮጡ ሲያመልጡ በዞ ሰራዊቱ ይከበባል። ሰማያዊ ጭንብል የለበሰው ተዋጊ ኢንግን እንደ ታጋች አድርጎ በካራቢላው ይዞት በሩን ካልከፈታችሁ ገለዋለሁ በማለት ዞ በሩን እንዲከፍት ያስገድዷል። ከምሽቱ ወጥተው ጥቂት ሜትሮች እንደራቁ ግን የዞ ቀስት ወርውሮ ተዋጊው ከሩቅ በጭንቅላቱ ላይ መተዋል። ተዋጊው ራሱን ስቶ መሬት ላይ ይወድቃል። ኢንግ በፍጥነት የአየር ጥበቡን ተጠቅሞ ወታደሮቹን ከበተነ በኋላ የወደቀውን ተዋጊ ጭንብል ሲያነሳው በድንጋጤ ይቆማል። ያዳነው ሰው ሌላ ማንም ሳይሆን እሱን ሊይዘው ሲያድነው የነበረው ልዑል ዞኮ ነበር። ዞኮ አቫተርን ለገዛ አባቱ ሰጥቶ ስልጣኑን ለመመለስ የሚፈልገው እሱ ብቻ ስለነበር እጁን እንዳይገባ ያዳነው ኢንግ ዞኮን ተሸክሞ በአቅራቢያው ወዳለ ዋሻ ውስጥ ይደብቀዋል። ዞኮ ሲነቃ ኢንግ ድሮ ከመቶ ዓመት በፊት ብንገናኝ ኖሮ ምርጥ ጓደኛ እንሆን ነበር ይለዋል። ዞኮ ፊቱ ላይ ያለው ትልቅ የበቀል ጠባሳ በገዛ ጨካኝ አባቱ በንጉስ ሕዝቡ የተቃጠለ መሆኑን ኢንግ ተረድቶ ያዝንለታል። ዞኮ ምንም ሳይናገር በጀልባው ተነስቶ ይሄዳል። ዞኮ ግን ይህንን ክደት ደርሶበት የዞኮን መርከብ ጀርባ በፈንጂ ያጋያታል። ዞኮ ግን በህይወት ይተርፋል። ኢንግ በፍጥነት ወደ ተቃጠለው ደን በመመለስ እንደገና ወደ መንፈስ ዓለም ይሸጋግራል። ወደ አስፈሪው የኮ ዋሻ ይገባል። ከዚህ ግዙፍ ሽሪት አካል ያለውና የሰረቀችውን የሰዎች ፊት በየሰከንዱ እየቀየረ የሚያስፈራ አስፈሪ ፍጡር ነው። ኮ ኢንግን ሊያጠቃው ሲል ኢንግ የያዘውን የእናቱን ንቅሳት ያሳየዋል። ይህን ንቅሳት እንደሰጠ ከፈለክ ከጓደኞችና የሰዎችን ነፍስ አሁኑን ልቀቅ በማለት በድፍረት ይደራደረዋል። ኮ እናቱን ስለሚወድ በስምምነቱ ተገዶ የካትራን የሶኮንና የነዋሪዎችን ነፍስ ይለቃል። ሶስቱ ገዳሞቹን በገሃዱ ዓለም በደስታ ይነቃሉ። ሰዎቹ ካዱን በኋላ ያለምንም መዘግየት በአፕ ጀርባ ላይ ሆነው ቀጥታ ወደ ሰሜን ዋልታ ያመራሉ። እዚያም በበረዶ ከተገናኙ ታላቅ የውሃ ከተማ ይደርሳሉ። የመንደሩ መሪ ኤርኩ ማስተር ፖኩ እና የከተማ መንፈስ መሪ የሆነችው ውቧ ልዕልት ዮዮ በከፍተኛ ክብር ይቀበሏቸዋል። ሶኮና ልዕልት ዮዮ ገና በመጀመሪያው የታ ፍቅር ይጀምራሉ። ኢንግ የውሃ ጥበቡን ለመማር ከማስተር ፓኩ ስልጠና ሲጀምር ካትራ አብራ ለማሰልጠን ትጠይቃለች። ነገር ግን ማስተር ፓኩ በከተማ ጥንታዊ ባህል መሰረት ሴቶች ውሃን መጠቀም የሚችሉት ሰዎችን ለማከምና ለመፈወስ ብቻ ነው፣ ለጦርነትና ለውጊያ አይሰለጥኑም በማለት በረዶ ይከለክላታል። ካትራ በዚህ የሴቶች ጭቆና ባህል ላይ በከፍተኛ እንዴት ታመጻለች። በጥንታዊ ሕግ ሳትበግስ ማስተር ፖኩ መላው ሕዝብ ባለበት አደባባይ ለፊት ለጦርነት ተጋብዘዋለች። ውጊያው ይጀምራል። ካትራ ያላትን የተፈጥሮ ብቃት ተጠቅማ በሮዶቹ እንደ ሰይፍ እየወረወረች ከታላቅ ማስተር ጋር እኩል አስጨራሽ ፍልሚያ ታደርጋለች። ምንም እንኳን በማስተር ፖኩ የዓመታት ልምድ ምክንያት ብትሸነፍም ያሳየችው አስደናቂ ጥንካሬ፣ ወገብ የማይሰብር ጽናትና ድፍረት የማስተር ፖኩ ልብ ይሰብረዋል። ማስተር ፖኩ ባህሉን ቀይሮ ካትራና የከተማውን ሴቶች በሙሉ ለጦርነት ማሰልጠን ይጀምራል። በዚህ መሃል ኢንግ ቀድሞውን አቫተር ኩርኩን ቢያናገረውም ኮኮ የጦርነት በራስ መስዋዕትነቱ የምታሸነፈው ነው፣ እኔ አልረዳህም፣ ብቻህን ተዋጋ ይለዋል። ጦርነቱ በይፋ ይፈነዳል። ከአደጋው የተረፈው ልዑል ዞኮ በሚስጥር ወደ ከተማ ሰርጎ ሲገባ አድሚራል ዞኦ ግን በመቶዎች የሚቆጠሩ ግዙፍ የብረት የጦር መርከቦችን አሰልፈው የሰሜን ዋልታ ከባድ እሳት ይደበደባቸዋል። የከተማ በበረዶ ግንብ ብትከለልም የጠላት ብዛት ግን የላቀ ነበር። የዞኦ እውነተኛና ጨካኙ እቅድ ግን ከተማውን መወርወር ብቻ አልነበረም። በከተማ ሚስጥራዊ ኩሬ ውስጥ የሁለት አሳዎች ኮሺ ፊሽና ሆኖ የሚኖሩትን የዓለም ጨረቃ መንፈስ እና የውቅያኖስ መንፈስ መግደል ነበር። ዞኦ ሰርጎው ላይ ይደርሳል። የመጨረሻ መንፈስ የሚወክለውን ነጭ አሳ ከውሃ አውጥቶ በካራ ቢሏ ይወጋዋል። በዚህ ቅጽበት በሰማይ ላይ ያለው ሙሉ ጨረቃ ደም ለብሳ ትጠፋለች። መላው ዓለም ይጨልማል። ጨረቃዋ ስትሞት በዓለም ላይ ያሉ ውሃዎች በሙሉ የኃይል ምንጫቸው አጥተው ኃይላቸው በሙሉ ይጠፋል። መሬት ላይ ተዘለፍልፈው ይወድቃሉ። የእሳት ሰራዊት ከተማዋን ጥሰው በመግባት ህዝቡን መጨፍጨፍ ይጀምራሉ። ከተማው ልትጠፋ ህዝቡ ሊያልቅ
ምንም አልቀረውም ነበር። ልክ በዚህ ጊዜ እጅግ አስደናቂና የመጨረሻ ሰከንድ ላይ ኤንግ በንዴት እና በቁጣ ተሞልቶ ወደ ኩሬ ውስጥ ይገባል። የጨረቃ መንፈስ በሞቱ የተቆጣው የዮሐንስ መንፈስ ከገዛ አካሉ ጋር ሙሉ በሙሉ ያዋህደዋል። በዚህ ቅጽበት መላው ውቅያኖስ ይናወጣል። ከባህሩ ውስጥ ከውሃ የተሰራ ሰማይ የነካ ቁመት ከተራራ የሚያህል እጅግ አስፈሪ ግዙፍ የውሃ አካል ተፈጠረ። ይህ ግዙፍ የውሃ አምላክ አይኖቹ በሰማያዊ ብርሃን እየበሩ ወደ ጠላት መርከቦች ያምራሉ። በአንድ የፊት እግሩ ምት ግዙፍ የብረት መርከቦች እንደ ቅጠል እየተባበሩ ውቅያኖስ ውስጥ ያስቀምጣቸዋል። መርከቦቹ እርስ በርስ ያጋጫቸዋል። የእሳት ሰራዊቱ በሙሉ በታላቅ የውሃ ቁጣ ያጥለቀልቃቸዋል። አድሚራል ዛው በፍርሃት ሊያመልጥ ሲል ዞኮ በመንገድ ላይ ይቆምበታል። ሁለቱ ሲዋጉ ዞኮን ከጀርባ ላይ ሲወጋው ሲል የዞኮ አጎት ታላቅ ሮሂ በኃይለኛ እሳት ምት ዞሆን ወደ ጥልቁ ውቅያኖስ ይወረውራል። ዞሂም እዛው ይጠፋል። የውሃ አምላክ ጠላትን በሙሉ ከጠፋ በኋላ ግን ቁጣው ስላልበረደ ወደ ቀድሞ አካሉ በመመለስ አቅቶት ውቅያኖሱ ላይ ይጮሃል። በዚህን ጊዜ ሌሊት ዮዊ ሕፃን እያለች በነበረበት የሞት በሽታ በጨረቃ መንፈስ ኃይል መዳኗን ታስታውሳለች። በውስጧ ያለውን ጨረቃ ሕይወት ኃይል ለመመለስ ስትል የገዛ ሕይወቷን በመስዋዕትነት በመስጠት ወደ ኩሬ ውስጥ ትገባለች። በዚህን ጊዜ የጨረቃ አሳ በድጋሚ ሕይወት ትነሳለች። ሰማዩ ላይ ያለው ጨረቃ ወደ ቀድሞ ነጭ ብርሃን ይመለሳል። የውሃ ወጪዎች ኃይላቸው ይመለሳል። ውቅያኖሱ ሲረጋጋ ኤንግ ከውሃው አምላክነቱ ወጥቶ ራሱን ስቶ በባህር ዳርቻ ላይ ይወድቃል። ካትራና ሶኮ በፍጥነት ደርሰው ያቅፉታል። ከከተማዋ በከፍተኛ መስዋዕትነት ከተፋ ተተርፋለች። ሶኮ ከሚወዳት ልዕልት ዮሂን በማጣቱ ልቡ ቢሰበርም ካትራ ጋር በመሆን ኤንግ ዓለሙን በሙሉ ነፃ ለማውጣት በሚያደርገው የቀጣይ ሲዝን ጉዞ እስከ መጨረሻው ሰከንድ ድረስ ከጎኑ እንደሚቆሙ ቃል ይገቡለታል። ታሪካችንም በዚህ መልኩ ይጠናቀቃል። እያንዳንዱ ጥቂት ሳይቀንስ የቀረበው ታላቅ ማጠቃለያ በዚህ መልኩ ተጠናቋል። ቪዲዮ ከወደዱት ላይክ፣ ሰብስክራይብ ማድረጉን እንዳይረሱ። ቀጣዩን ሲዝን በፍጥነት እንድሰራላችሁ ፍላጎታችሁ ኮሜንት ላይ መጻፍ በፍጹም እንዳረሱ። በሚቀጥለው ቪዲዮ በሌላ እብድ ፊልም እስክንገናኝ ድረስ ቻው።